የንጹሃን ሞት ይብቃ። ኡስታዝ አህመዲን ጀበል፣ ኡስታዝ ያሲን ኑሩና ኡስታዝ አቡበከር አህመድ። የ5 ዓመት ህፃን ልጅን ኒቃብ አስለብሶ መሄድ ለኔ ማክረር ነው። ሴት ልጅ በክርስትና እንደዚህ የተዋረደች ክብረ ቢስ መሆኗን ያወቅኩት ዛሬ ነው። ሁሉም ሰው ክራሽ በእድሜው አለው ነበረሽ ማለት ነው። አንቺም በድኮ አለው። የ5 ዓመት ህፃን ልጅን ኒቃብ አስለብሶ መሄድ ለኔ ማክረር ነው። ተጫውቷ ያልጨረሰች ሐላልና ሐራምን ያለየች አላህን ጭራሽ ያላወቀች ልጆቻችሁን በ7 ዓመት ሰላት አስጀምሯቸው ብሎ ነብዩ ገና መጀመር ያለበት 7 ዓመት መጀመር መለማመድ ያለባቸው ሰዓት ላይ ይሄ ሰዓት ላይ ኒቃብ ማስለበስ ማለት እስልምና ላይ ሰዎች ምን አይነት ምልከታ ነው የሚኖራቸው? እስልምና መቀበል ቢፈልጉ ልጆቻቸው እንደዚህ ውስጥ ሊገቡ ነው። በማን ምክንያት እስልምና ሊተው ነው? በእነዚህ ሰዎች ምክንያት። እነዚህ ሰዎች እስልምናን ሊገልጹ አይችሉም። ይሄ ነው እስልምና ያላከረረውን ነገር አክርረህ መያዝ ትጠፋለህ። ሴት ልጅ በክርስትና እንደዚህ የተዋረደች ክብረ ቢስ መሆኗን ያወቅኩት ዛሬ ነው። እግዚአብሔር ምስክሬ ነው። እኔ እስልምና ላይ ሴቶች እንደዚህ ናቸው እንደዛ ናቸው ሲባል ነበር የምሰማው። በክርስትና ያው እንግዲህ እኔ በጣም ብዙ አዋልድ መጽሐፍትን አነባለሁ። ነገር ግን በክርስትናው ዓለም ሴት ልጅ እንደዚህ የተዋረደች እንደሆነች ገና ዛሬ ነው ያወቅኩት። ሴት ልጅ ራሷ ሰይጣን እንደሆነች ዛሬ ነው ያወቅኩት። ሴት ማለት እሷን ማየት ማለት ከጽድቅ መጉደል ማለትም ከዘላለም ሕይወት መቆረጥ እንደሆነ ዛሬ። ታዲያ እንዴት ነው ቆይ ወንድሞች ሴቶችን የምታገቡት? አልገባኝም። እንዴት ነው ሴትና ወንድ ተጋብተው ሊኖሩ የሚችሉት በዚህ አካሄድ ማለት ነው? ዛሬ ዜና ስላሴ የሚባል መጽሐፍ አንብቤ በጣም ነው የተገረምኩት። ሴት ማለት ሰይጣን ናት። ሴት ማለት ቅንድቧ ላይ ጅን የተቀመጠባት ናት። ሴትን ማየት ከመንግስተ ሰማያት ያባረራል። ሴትን ማየት ማለት ነው። ሴቶች ሰይጣኖች ናቸው። ሴቶች ጅኒዎች ናቸው። እንደውም ምንድነው የተባለው? ቅንድባችን ላይ ዲያብሎስ ቁጭ ብሏል። በአይናችን ጥቅሻ እሱ እየጠቀሰ ነው። አይናችንን ስታዩ እናንተ ወንዶች፣ ከዛ የአይናችን ጥቅሻ ላይ እሱ ቁጭ ብሎ እናንተን ይጠቅሳል። እኔ እንደዚህ አይነት ታምር ገና ዛሬ ነው ያነበብኩት። በጣም ገርሞኛል። ተገርም ያለው አለመናገር አልችልም። ዜና ስላሴ የሚባለው መጽሐፍ ፍትህ ለሴቶች የሚባልበት ጉዳይ ማለት መባል አለበት። ፍትህ ለእህቶች፣ እህቶች ሊከበሩ ይገባል። እህቶች በክርስቶስ ኢየሱስ ደም የታጠቡ የንጉሱ የኢየሱስ ካህናት ናቸው እንጂ ርኩስ ሰይጣን አይደሉም። ስለዚህ እባካችሁ ይሄን ነገር መላልት ብለን ይገባል። አለበዛ እስከ ጥግ ነው የምንሄደው። ሁሉም ሰው ክራሽ በእድሜው አለው ነበረሽ ማለት ነው። አንቺም በድኮ አለው። እንደዛማ ከሆነ ነገር ማን ነው? ክራሽ እኮ ማለት ምን መሰለህ? ሰፊ የሆነ የምትወድለት ወይ ባለባበሱ ወይንም በሆነ ነገሩ ወይንም የምትወደው የኔ ክራሽ ቢቀርብኝ ይሻላል። በጣም ትልቅ ሰው ነው፣ በጣም የሚታወቅ ነው። ሶሻል ሚዲያም ኡስታዝ ናቸው ደግሞ። ኧረ ተይ ነው። ስለዚህ ቀር ይሻላል ባልናገረው። አሁን እርሶ ነው የሚባሉት። ድሮ በጣም ዘናጭ ነበር። ደሴ ላይ በጣም ያምር ነበር። እኔ 12 ዓመቴ እንደዛ አካባቢ ነበርኩና እሱን ለማየት ነው በጣም የሚለብሰው ሰዓት ጫማው ጋር መረቅ። አሁን በዚህ ዘመን የማይለበስ ፕሮቶኮል የሚለብስ ነበር። የሀብታም ልጅ ነበር ምናምን። እኛ ያው በኔ እድሜ አሁን አንተ ብለው ችግር የለውም፣ ግን ያሁን ዘመዶች ያው አንቱ ነው የሚሉትና ያው አንዳንድ ክራሾች የምታደንቃቸው ነው እኮ በቃ አይንህ ደስ ብሎት እና ሮል ሞዴል የምታረግ በፍቅር የወደቅለት አይደለም። አዎ በቃ ያ ሰው የሚያደርገው ነገር የሚያስደስት በቃ አይደል የሆነ ክራሽ ነው ዋው ምራም የምትለው ሰው ነው በኔ ግምትና። እንደዛ አይነት ሰው ደግሞ ሁሉም ክራሽ የሌለው አለ። እስኪ አንተ የለም ነበር ክራሽ? ማን ነበር ክራሽ? ክራሽ አልተከረሽክም? አልተከረሽክም? ተከረሽኳል። ያንተን ነው የጠየቁት። ነበረኝ ለምናገር። ግን ትልቅ ናቸው በስራቸውም በእድሜያቸውም ትልቅ ነው። አሁን ባልሽ ከሆነ ሉሲ ነው። አገኘው አስበህ ተገኘው ማለት ነው። ክራሽ ተገኘው። ለዚህ ከሆነ እኔ ከተናገርኩ አንቺ ተናገሪ። ማን ናቸው? የኔ በቃ ይቅርብኝ፣ ቆይ ይለፈኝና ደግሞ ወደ በኋላ
የንጹሃን ሞት ይብቃ። ኡስታዝ አህመድ ዲን ጀበል፣ ኡስታዝ ያሲን ኑሩና ኡስታዝ አቡበከር አህመድ በዛሬው ዕለት በአርሲ አካባቢ እየተገደሉ ስላሉ ክርስቲያኖች ድምጻቸውን አሰምተዋል። ሙስሊም የሆናችሁ ሙስሊም ያልሆናችሁም ሁላችሁም ይህን ቪዲዮ እስከ መጨረሻው ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አብራችን ቆዩ። ክቡር የሰው ልጅ ደም መፍሰስ ይብቃ። ኡስታዝ አህመድ ዲን ጀበል ዘላቂ መፍትሄ ይገኝ ዘንድ ቆም ብሎ ማሰብ፣ በስሜት ተጽዕኖ ስር ከመውደቅ በራቀ መልኩ በመናበብና በመነጋገር በጋራ መፍትሄ መፈለግ አለብን ሲል አህመድ ዲን ጀበል ጽፏል። የንጹሃን እልቂት በቃ ሊባል ይገባል። ኡስታዝ አቡበከር አህመድ ሁሉም ኢትዮጵያዊ የዚህ መሰል እልቂት ለማስቆም ለአንዴና ለመጨረሻ ጊዜ እጅ ለእጅ ተያይዞ መስራት ይጠበቅበታል ሲሉ ተደምጧል። ኡስታዝ አቡበከር አህመድ የተከበረው የሰው ልጅ ህይወት እንዴት እንደዚህ ሊረክስ ቻለ? ኡስታዝ ያሲን ኑሩ ክቡር የሆነው የሰው ልጅን ህይወት የሚያጠፉ በተለያዩ ስፍራዎች ላይ የኢትዮጵያን እድገት የሚገቱ በሙሉ የሚመለከተው አካል አፋጣኝ እርምጃ እንዲወስድ ኡስታዝ ያሲን ኑሩ ጠይቀዋል። ባጭሩ እኚህ ኡስታዞቻችን በአርሲ አካባቢ ለሚገደሉ ክርስቲያኖች በሙሉ ማለት ነው ድምጽ ሆነዋል። ይሄ ነው እስልምና። የትኛውም እምነት ሲበደል አብሮ ማዘን ወይም ደግሞ ከጎኑ መቆም፣ ፍትህ መጠየቅ፣ ከተበዳይ ጎን መቆም ማለት ይሄ ነው። በተለያዩ ስፍራዎች ላይ እስልምናም ሲበደል በቅርቡ በአክሱም አካባቢ እንኳን ሂጃብ መልበስ አትችሉም፣ ሞታችሁ እንኳን መቀበር አትችሉም፣ መስገድ አትችሉም ሲባሉ ሙስሊሞች ብቻ ነበረ ድምጽ ሲሆኑ የነበረው። ሁሉም በራሱ ቤት ላይ ሲደርስ ሁሉም መናበብ ከጎን መሆን አለበት። አንዱ ሲበደል ሌላኛውም እኔን ይመለከተኛል ብሎ ከጎን ከሆነ ማንንም አይበድልም። አሁንም ፍትህ በየቦታው ለሚገደሉ ንጹሃን ነፍሶች። ይህን ቪዲዮ የተስማማችሁ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሂዝቦላ በ45,000 ብር ድሮን እስራኤልን እያስጨነቀ ነው ተባለ። 45,000 ብር ስላችሁ yes you heard me right 45,000 ብር በኢትዮጵያ ኦር በዶላር ደግሞ ከ$300 ባነሰ ዋጋ የሚገነባቸውን ድሮኖች የተጠቀመ የእስራኤልን ማርካቫ የሚባሉትን ግባብዳ የጦር እንትኖች ታንኮች፣ ሄቪ አርመርድ ቪክሎች፣ ጥይት የማይበሳቸው ከባባድ መኪኖችን ኢቨን በሚሊየንስ ኦፍ ዶላርስ የሚያወጣውን የእስራኤልን የአይረን ዶም ፋሲሊቲዎች ሁሉ እየመታ እያወደመ ነው ያለው። በነገራችን ላይ ሂዝቦላ ከተወሰኑ ወራት በፊት ኦር በባለፈው የጁን ጦርነት አካባቢ እና ከዛ በፊት ራሱ እንደምታውቁት የሂዝቦላ የረጅም ጊዜ መሪ የነበሩት ሐሰን ነስረላ መገደላቸውን ተከትሎ በሳቸው ምትክ የተሾሙት ከዝናቸው ሐሽም ሰፊይዲን የሚባለው ሰውዬ ወዲያው ነው የተገደለው። ሳምንቱ ሁሉ ሳይመራ ነው የተገደለው። ከዛ በኋላ ነኢም ቃሲም ራሱ አሁን ያለው መሪ ከዛሬ ነገ ይገደላል ሲባል የነበረ ነው። ያን ያህል ደህንነታቸው ላይ ምንድነው ሴኩሪቲያቸው ራሱ በእስራኤል ሞሳድ ኢንፊልትሬት ተደርጎ ነበር። ታስታውሱ ከነበረ ደግሞ የፔጀር ቦምብን በመጠቀም በጣም ብዙ የሂዝቦላ መሪዎችን እንደ አመራሮች ላይ ጉዳት አድርሷል እስራኤል። እና ሂዝቦላ ጠፋ የተባለ ቡድን ነበር፣ ከወራት በፊት ጠፋ የተባለ ቡድን ነበር። አሁን ግን ሂዝቦላ ያንን የኢንፊልትሬት የተደረገውን ሴኩሪቲውን ራሱን ሴፍ ካደረገ በኋላ እዚህ ጋር በመታየው ኤፍፒቪ ድሮኖች ኦር ፈርስት ፐርሰን ቪው በሚባሉ በጣም ትንንሽ ድሮኖች የእስራኤልን ከባባድ መሳሪያዎች እያወደመ እንደሆነና ይህም ደግሞ መቆጣጠር አለመቻላቸው እየተነገረ ነው ያለው። ያ ብቻ ሳይሆን ከዚህ በፊት ቀን ላይ ይፈጽሟቸው የነበሩትን ጥቃቶች አሁን ናይት ቪዥን እና እንዲሁም ተርማል ሴንሰሮች እንዲሁም ሶፊስቲኬትድ የሆኑ ቴክኖሎጂዎችን በመጠቀም ሌሊትም ላይ እስራኤል ላይ ጥቃት መፈጸሙን ተከትሎ እንግዲህ ከባድ ድንጋጤ መፈጠሩና አርጀንት የሆነ ኢንቨስቲጌሽን እንዲከፈት መታዘዙ ታውቋል በአይዲኤፍ በኩል። ሂዝቦላ እንግዲህ ይህቺ ድሮን ከጀርባ የምታዩት ድሮን ለምሳሌ እዚህ ጋር የሆነ በርሚል የሚመስለው ነገር ምንድነው? ፋይበር ኦፕቲክስ ምንትኖች ኬብሎች ናቸው ያሉት እዚህ ጋር እንደምታዩት እና ያ በዛ ኬብል ነው ድሮኑና ኮማንድ ሴንተር ኦር የሚያበረው ሰውዬና ድሮኑ በዛች ኬብል ነው የሚገናኙት። ከዚህ በፊት የሚታወቁት ድሮኖች በዋይርለስ በሆነ ወይ ነበረ ኮኔክሽን የሚኖራቸው ከአብራሪው ጋር። ስለዚህ ኢዝሊ ጃም ታደርጋቸዋል። ኢዝሊ ሃክ አድርገህ ጃም አድርገህ ከአብራሪው ጋር ኮኔክሽን እንዲስቱ በማድረግ ትጥላቸዋል፣ ይወድቃሉ ማለት ነው። ኢዚ ነው ጃም ማድረግ ኢዚ ነው። ይሄ ግን በኬብል ስለሆነ የሚገናኘው ጃም ማድረግ አችልም። በቀላሉ ለማስረዳት ሞባይል ስልክ መጥለፍና የድሮን ይሄ እንደዚህ የሚወራውን የገመድ ስልክ መጥለፍ ይለያያል። ከባድ ነው ያኛውና ኢዝሊ ትራክ አትደረግም በዛኛው። በዚህ ግን ኢዝሊ ትራክ ትደረጋለ። ልክ እንደዚሁ እቺም ድሮን በ$300 የሚሰራት ድሮን ሂዝቦላ ጠፋ በቃ የተባለው ሂዝቦላ እንግዲህ ከባባድ ጉዳት እያደረሰ መሆኑን ተከትሎ እንግዲህ እስራኤል ላይ ከባድ ድንጋጤ መፈጠሩን ተከትሎ አርጀንት ኢንቨስቲጌሽን እንዲከፈት ታዟል ማለት ነው። which is amazing። ንጽር ላይ ያላቸው ሰዎች ያደራ ሌሎችን አምላክና ነቢያት እንዳታንቋሽሹ። ክርስቶስን ማንም ሰው እንዳያንቋሽ፣ ማንም ሰው ዝቅ እንዳያደርግ። አብርሃምንም ይስሐቅንም ያዕቆብንም መጽሐፍ ቅዱስ ላይ ናቸው ብላችሁ የእኛን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንቋሸዋል ብላችሁ እናንተ አጸፋዊ ምላሽ አደራ ነቢያቶችን እንዳታንቋሹ።
ከነቢያቶች በአንዱ ነቢይ የተሳለቀና ያንቋሸሸ ይህ በጣም ከባድ ነው። ምናልባት ከእስልምና ሊወጣ ሁሉ ይችላል። አደራቸውን እኔ እዚህ ቦታ ላይ ሳሳያቸው ጊዜ በመጽሐፉ በክርስቶስ ላይ ይህን ተናግሯል እያልኩኝ እንጂ ክርስቶስን ላንቋሽ አይደለም የመጣሁት። እርሱን አምላክ አድርጋቸው መያዛቸው ስህተት እንደሆነ እንድታውቁ፣ የእርሱን የአብርሃም የይስሐቅ የያዕቆብን አምላክ አንዱን አምላክ እንድታመልኩ ለመስበክ እንጂ እዚህ የመጣሁት ወላሂ ላዝም ክርስቶስን ዝቅ ለማድረግ አይደለም። አብርሃምንም ይስሐቅንም ያዕቆብንም በጣም ከራሴ በላይ ነው የምወዳቸው። ስለዚህ ንጽር ላይ የምትሰሩ ልጆች ጥንቃቄ አድርጉ። ሰዎች ወደ እውነት የሚመጡበትን መንገድ መልካም ቃል ተጠቀሙ እንጂ ሰዎች የራሳቸውን ሃይማኖት አንቋሸን ከልባቸውን ሰብረን እንሄዳለን አይነት መንገድን እንዳትሄዱ አደራ። እንዲህ አይነት መንገድ ጥንቃቄ አድርጉ። የነቢያቶች ዓላማ ይኸው ነበር። ሰዎችን የነቢያትን መንገድ ያንን የአንዱን አምላክም ለማሳየት ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ሲያስተምሩ ጊዜ ከሃዲያኖች መጥተው ይቃወሟቸው ነበር፣ ይሰድባቸው ነበር፣ ያንቋሻቸው ነበር። ግን በመጽሐፋቸው ላይ አከሌ ነብይ እንዲህ ላድርግልህ ምናምን አይሰድቡም ነበር። እነዚያ ነቢያቶች እንዳውም ስማቸው ሲነሳ ከፍ ያደርጓቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም እያስተማሩ እያለ ያ ኸይረ ናስ አላቸው። አንዱ መጥቶ አንተ የሰው ሁሉ በላጭና መልካም አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ነቢያቶች እንዲረሱ አልወደዱምና እንዲረሱ አልፈለጉምና ላ ኸይረ ኢላ ኢብራሂም አሉት። አንተ እንደ አብርሃም ያለ መልካም የለም ብለው ተናገሩት። አያችሁ፣ ነቢያቶችን በየጊዜው መልካምነታቸውን ያወሱ ነበር። ስለ ዒሳ ስለ ኢየሱስ ሲናገሩ ነቢ ሰለላሁ ዐለይሂ ወሰለም አቁሉ ከማ ቃለ አልዐብዱ ሷሊሕ አሉ። ጻድቁ የአላህ አገልጋይ እንዳለም እኔም እንዲሁ እላችኋለሁ እንደርሱ ብለው ተናገሩ። ጻድቁ ብለው ጠሩት። ታውቃላችሁ ማርያምን አላህ ሱብሓነሁ ወተዓላ በቁርአን ላይ ሲያወሳት ወኡሙሁ ስዲቀቱን ያላት፣ እናቱ ግን ጻድቅ ነች ያላት።